የኢትዮጵያ መድን ድርጅት የ50ኛ ዓመት የወርቅ ኢዮቤልዩ በዓልን አስመልክቶ የደንበኞችን ቀን በሐዋሳ ከተማ አክብሯል። ላለፉት 50 ዓመታት የኢትዮጵያ መድን ድርጅት ታላላቅ ፕሮጀክቶችን በመደገፍ የሀገር አለኝታነቱንም ማስመስከሩን ነው የተጠቆመው። የኢትዮጵያ መድን ድርጅት ስራ አስፈጻሚ አቶ አቤል ታደሰ እንደገለጹት ድርጅቱ ላለፉት 50 ዓመታት ታላላቅ ስራዎችን ሰርቶ እንዳለፈ ገልጸው ለህብረተሰቡም ብሎ ለመንግስት ታላላቅ ፕሮጀክቶችን የመድን ዋስትና እየደገፈ እንዳለም ገልጸዋል። የኢትዮጵያ መድን ድርጅት ገና ከተቋቋመበት ጊዜ ጀምሮ ለኢንዱስትሪውን በመመስረት ትልቅ አስተዋጽኦ ያደረገ ተቋም ነው። ከዛም አልፎ ደግሞ ለህብረተሰቡ የተለያየ የኢንሹራንስ ዘርፎች በመስጠት ሲያገለግል ኖሯል። አሁንም እያገለገለ ነው የሚገኘው። ከዛም አልፎ ደግሞ በመንግስት ትላልቅ ፕሮጀክቶችን በመደገፍ ለሀገርና ለኢኮኖሚ ትልቅ የኢኮኖሚ ድራይቨሮች ናቸው የተባሉትን ስፔሻላይዝድ የሆኑ ሪስኮችን ዋስትና በመስጠት የኢትዮጵያ መድን ድርጅት ሲያገለግል ኖሯል። ኃላፊ አክለውም በቀጣይ በሰው ኃይል የተደራጀና በቴክኖሎጂ የዘመነ ቀልጣፋ አሰራርን ለመፍጠር እየተሰራ እንዳለም ተናግሯል። 50ኛው ዓመት አከባበር ስኬቶቻችንን እየዘከርን የወደፊቱን እንቀይሳለን በሚል መሪ ቃል ነው እያከበረን ያለነው። ፎከስም የሚያደርገው ደግሞ በደንበኞች ነው። የወደፊቱን እንቀይሳለን ስንል አሰራራችንን ደንበኛ ተኮር በማድረግ ብዙ ለሰው የሚመች ቴክኖሎጂ ላይ ቤዝ ያደረገ እሱ ብቻ አይደለም። ይህንን ሁሉ የሚሰራው የሰው ኃይል ነው። ጠንካራ የሰው ኃይል በመገንባት ለኢትዮጵያና ለአካባቢው ሰፊ ተደራሽነት እንዲኖረን እየሰራን ነው። የሐዋሳ ከተማ ከንቲባ ልዩ አማካሪ አቶ አዳና አየለ እንደገለጹት ድርጅቱ ላለፉት 50 ዓመታት ለህብረተሰቡ የተሟላ የመድን ዋስትና እየሰጡ መቆየታቸውን ጠቁመው የሀገር ኢኮኖሚ ዋልታ የሆኑ ታላላቅ ፕሮጀክቶችን በመደገፍ ኃላፊነቱን እየተወጣ እንዳለም ተናግረዋል። የኢትዮጵያ መድን ድርጅት ላለፉት 50 ዓመታት የተሟላ የመድን ሽፋን ለህብረተሰቡ በማቅረብ የመድን ኢንዱስትሪውን በመሪነት በማገልገል ልዩ ኢኮኖሚያዊና ማህበራዊ ፋይዳ ያላቸውን ጉዳዮችና ተግባራት እያከናወነ ቆይቷል። በዚህም የአገልግሎት ዘመኑ ለሀገር ኢኮኖሚ ግንባታ መሰረት የሆኑ ታላላቅ ፕሮጀክቶችን በመደገፍ እና የመድን ዋስትና ሽፋን በመስጠት የሀገራችንን የንግድ የልማት እንቅስቃሴ ሳይስተጓጎል እንዲህ የበኩሉን ከፍተኛ ሚና ተጫውቷል። አቶ አሳምነው ገብረ ኪዳኔ ላለፉት በርካታ ዓመታት የኢትዮጵያ መድን ድርጅት ደንበኛ ሲሆኑ ድርጅቱ ቀልጣፋና ፈጣን አገልግሎት ከመስጠት ባለፈ የድርጅቱ ደንበኛ በመሆን ተጠቃሚ መሆናቸውን ተናግረዋል። ኢትዮጵያ መድን ድርጅት ያው ረጅም ደንበኝነት አለን። ከዚህ በፊት በነባሩ ክልልም አብረን ረጅም ጊዜ ተጉዘናል። ድርጅቱ ያው የሚሰጠው አገልግሎት ቀልጣፋና ፈጣን ነው። ያው የምንጠይቃቸውን ሁሉንም የመድን ሽፋኖች በቂ በሆነ መልኩ ሽፋን ይሰጣል። ስለዚህ ያው ረጅም ዓመት ቆይተናል።